አደረቅ እንደ ሁሌ ስጠይቅ እንደው አሰማኝ የትኛው በመጨረሻው እና ብዙ ማውቃቸውንም የማላውቃቸውን ሰዎች ኢንጌጅ ሊያደርግ የቻለ ስሜታዊ ደስታዬ ጊዜ ላይ ስሜታዊ ቪዲዮ ላይ ምን አጋጠመኝ? ሜቢ አንደርስታንዲንግ እኮ ዓለም ላይ ነበረ። ብዙ ሰዎች አውርቶበት ጽፎበት አስተምሮት ሊሆን ይችላል። ግን ለእኔ ከዚህ ዱዓዬ በኋላ ነው የተገለጠልኝ እና ለምንድን ነው አላህ ሰው የሚፈትነው? ላይ ለምን አስፈለገው? እኛ መፈተን ለምን አስፈለገው? ብርሃን ስትሰረሱ ወደ ጨለማ ይወስዳችኋል። ውስጣችሁ ያለውን ጨለማ ስትረሱ ደግሞ ያለገደቡ ሁሉም ነገር ይሰጣችኋል። እና ብዙ ጊዜ ዳዋ ሲደረግ አላህ የሚፈደውን ነው የሚፈትነው ሲባል አይ ዋዝ ላይክ ይላል ነበር። ሰላም አለይኩም፣ እንዴት ናችሁ? ደህና ናችሁ ወይ? ይህን ቪዲዮ ጠዋት ነበር የቀረጽኩት፣ ግን ጠዋት ቀርጬ አውዲዮ ዜሮ ሆነ፣ ልክ ምንም ድምፅ የለውም እና ድጋሚ እየቀዳሁላችሁ ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ቪዲዮን ላይክ በማድረግ ጀምሩ። አይ ሆፕ ዛሬ የማቀርብላችሁ ኤፒሶድ ጠቃሚ ወር ደግሞ ጥሩ ነገር በነፍሻል የሆነ ነገር የምታገኙበት ነው ብዬ አስባለሁ። ሀሳባችሁን ደግሞ ኮመንት ላይ በማስቀመጥ ኮንቨርሴሽን ይኖረናል ብዬ አስባለሁ። የዛሬን ቪዲዮ ቀጥታ ከመጀመሪያ በፊት አንድ ከሁለት ቀን በፊት ያጋጠመኝን ኢንሲደንት ላካፍላችሁ እፈልጋለሁ። ቲክቶክ ላይ የሆነ ቪዲዮ ለቀኩኝ። የለቀቁት ቪዲዮ ምን መሰላችሁ? በተወሰኑ ሰዓታቶች የተመለሱ ዱዓዎች በሚል አይነት ኮንስ ሀሳብ ደስ ብሎኝ፣ በጣም ደስ ብሎኝ፣ በሰዓቱ በጣም ኤክሳይትድ ሆኜ ደስ ብሎኝ፣ በቃ የሚይዘው የምጨብጠው አጥቼ ምንድን ነው የሚባለው ምስክርነት ነው አይነት ነገር በዚህ ደስታ የተነሳ ለምን ለነሱም ይጠቅማቸው ከሆነ ሜቢ የኔ አፕሮች ጥሩ ሆኖ ከሆነ ኦር ደግሞ ብቻ ደስታዬንም ላጋራቸው ደሴም ታይም ደግሞ ይሄን ነገር ባካፍላችሁ ይጠቅማቸዋል ብዬ የማስበውን ሀሳብ ለማካፈል አስቤ ቪዲዮ ሰራው። ቪዲዮ ከሌሎቹ ቪዲዮ ኦር ደግሞ ሌሎች ብዙ ጊዜ ቲክቶክ ላይ ቪዲዮ ስለቅ ማክሲመም ቪው 300 ነው፣ 200 150 ነው። ልክ ቲክቶክ ላይ ራፍ የሆነ አይዲዎችን ኦር ደግሞ ጠለቅ ያሉ ዲፐር የሆኑ አመለካከቶችን ብዙም ኢንጌጅመንት የለም። ኦር ደግሞ እኔ የማቀርብበት መንገድ አይደለም፣ ኦር ደግሞ ትክክለኛ ወደንሲን አላገኘውም፣ አላውቅም። ብቻ ግን ያንን አይደለም እና ይሄኛው ትንሽ ተመልካች አገኘ፣ ብዙ ኢንጌጅመንት አገኘ እና ብዙ ሰዎችም ላይክ ኮንግራት እንኳን ደስ አለሽ ምናምን አሉኝ። ማውቃቸውም ሰዎች በጽሁፍም በስልክም ደውሎ ላይክ ምንድን ነው የተገኘው ላይክ ምንድን ነው ብለሲንግ ኦር ደግሞ እነዛ አስደስተው ቪዲዮ ያሰራሽ ዱዓሽ የተቀበለው ነገር ምንድን ነው የሆነ ነው ብሎ ጠየቁኝ እና አውስ ላይክ አሁን እንዴ ብዬ ነው ነግራቸው። ምክንያቱም እኔ ዱዓዬን ብዙ ጊዜ የምጽፈው በምጠይቀው በጽሁፍ ነው እና ጻፍኩኝ። ሰሙያር ላይ ከ1 ሰዓት ተኩል 1 ሰዓት ከ40 አካባቢ ጻፍኩኝ። ከዛ እስከ 4 ሰዓት አካባቢ ዝም ብዬ ቁጭ ስል ኮንሰንትሬት ሳረግ ሀሳቦች ከዚህም ከዛም ዥው እያሉ ሲመጡን የሆነ ምንድን ነው የሚባለው መገለጥ ነው የሚባለው የሆነ ብርት የሚል ነገር እኔ በልቤ ላይ በዛ ሰዓት የነበረኝ ሸክም በጣም ትልቅ ነው። አይ ነው በህይወቴ ከዛ በላይ ካሁን ካለውበት ጊዜ በላይ ከባድ የሆነ ጊዜ ማሳለፍ ያውቃለሁ። በእነዛ ጊዜያት ግን ዱዓዬን ዝም ብዬ በስሜቱ በመጣብኝ ወር ደግሞ መጠየቅ በፈለኩበት ሰዓት ጊዜም ጠይቀው ላይክ በአፌ እንደሆነ ነገር አድርጌ ማለት ነው። ከ2 ከ3 ዓመት በፊት በኋላ ግን የጀመርኩት የራሴ የሆነ ምንድን ነው የሚባለው ካልቸር ነው የሚባለው የራሴ ሀቢት አለኝ። ሞር ዱዓዬን በጽሁፍ ማስቀመጥ እሱን ያሰብኩበት አንደኛ ምክንያት አላህን ብዙ ነገር ጠይቄው ብዙ ነገር እንዲያደርግልኝ ፈልጌ which is ማቴሪያል የውጭ ዓለምም የውስጥ ዓለሜንም በሆነ መልኩ እንዲያስተካክልኝ ፈልጌ በጣም ደጋግሜ ጠይቄዋለሁ እና ይሆንልኛል። አላህ ይቀበላቸዋል፣ ያደርግላቸዋል። ግን የመዘንጋት ባህሪ ራሴ ላይ ያለው የተደረገልኝን ነገር አለማስታወስ ኦር ደግሞ ጠይቄ የተሰጠኝን ነገር ኦር ደግሞ አላህ ለኔ የዋልልኝን መልካም ነገር አለማስተዋል ኦር ደግሞ የተቀበሉ ዱዓዎችን ዘንግቼ አደረቅ እንደ ሁሌ ስጠይቅ እንደው አሰማኝ የሚል አይነት ክስ አቀርባለሁ እና ከአላህ ጋር አንደኛ ይሄንንም ትራክ ለማድረግ ይጠቅመኛል። ምክንያቱም ኦልሬዲ ተጽፏል። የሆነ ካለፍኩ በኋላ ከ5 ወራት ከ1 ዓመት በኋላ ሳነባቸው እነዛን ዱዓዎቼን እነዛ ጸሎቶቼን እነዛ ጥያቄዎቼን እየኖርኩ ነው እና ምንድነው በቃ ትራከር ነው ለእኔ ህይወት ሰጥቶሻል እንደ ከሰውም ከአላህም እንዳልክድ ያደርገኛል ብዬ ስለማምን ጽፋለሁ። ዱዓዎች የምጽፍበት ፐርፐዝ ማለት ነው። ያ አእምሮ ውስጥ በሀሳብ ውስጥ ጠይቄ ከማልፈው ይልቅ በጽሁፍ ጠይቄ
የማልፈው ጥያቄ የሚሆን ዱዓ የመመለስ ፕሮባቢሊቲ ሰፊ ነው። ሜቢ ትራክ አድርጌ ስላስቀመጥኩት ሊሆን ይችላል። አዶን ነው ብቻ። ኤኒዌይስ በዚህኛው በመጨረሻው እና ብዙ ማቃቸውንም የማላቃቸውን ሰዎች ኢንጌጅ ሊያደርግ የቻለ ስሜታዊ ደስታዬ ጊዜ ላይ ስሜታዊ ቪዲዮ ላይ ምን አቃጠመኝ፣ ምን ገባኝ፣ ምን ተገለጠልኝ የሚለው ነው። ፐርሰናል ላይፍ ኤክስፖዝ ማለት ፈልጌ ያለም ግን ራሴ የሄድኩበት መንገድ የሆነ ሰው የሚሄድበት አለው ደግሞ እኔ የገባኝ ነገር የሆነ ሰው ቢሰማ ይጠቅሟል ብዬ ስለማስብ ነው ማካፍለው እንጂ ከዚ የተያችሁትን ቪዲዮ ላይክ የቲም ልጅ ነኝ ምናምን ሰዋት ልትሉኝ ትችላላችሁ። ግን በዛ ውስጥ ኤክስፒሪየንስ ያደረኩትን ነገር ሌላም ሰው ኤክስፒሪየንስ እያደረገ ሊሆን ይችላል በሚል ሀሳቦችን የማካፍለው እና እዚህ በሁለት ቀን በፊት ባረኩት ዱዓ ውስጥ አላህን ብዙ ነገር ጠይቄዋለሁ። ውጫዊ ነገር ጠይቄዋለሁ፣ ውስጣዊ ነገር ጠይቄዋለሁ። ኤክስተርናል የሆነ ጥያቄዎችን የዓለም ጥያቄዎችንም የውስጥ የልቤን ጥያቄዎችን አላህ በአንድ ብቻ መልክ መለሰልኝ። የውጭ ዓለም ላለኝ ጉጉትም ኩንች ማድረጊያ ውስጣዊ ያለውን ዓለሜን ችግርም ቀውሶችንም ማረጋጊያ ሊሆን ይችላል ብዬ የማስበው ፈንዳሜንታል የሆነ አንደርስታንዲንግ ሜቢ አንደርስታንዲንግ እኮ ዓለም ላይ ነበረ። ብዙ ሰዎች አውርቶበት ጽፎበት አስተምሮት ሊሆን ይችላል። ግን ለእኔ ከዚህ ዱዓዬ በኋላ ነው የተገለጠልኝ እና ልቤ ውስጥ የነበረውን ሸክም እንዳለን ያወረደልኝ፣ የሰጠችኝ ሸክም እንዳለን ነው ያቀለለልኝ። ሰው ስለዛ ነው ዛሬ የምናወራው። ቀን ላይ የሆነ ጉግል ያደረኩት ኮንሰፕት አለ። ያ ኮንሰፕት ግን ለማታ ለምጠይቆ ፕሬየሪ ላይ ወር ደግሞ ማታ ላይ ለሚማረገው ዱዓ መልስ ምንድነው ፋውንዴሽን ይሆነኛል ብዬ አላሰብኩም ነበረ በጭራሽ ማለት ነው። እዚህ ጋር ቁጭ ብዬ ነበረ ጻፍኩኝ። ከዛ ትንሽ አሰብኩኝ። ከዛ ተጋድሜ ጣራ እየው ነበር ረጅም ሰዓት። ከዛ ቶፍኖዌር ቀን ላይ የጻፍኳቸው የጠየኳቸው ጥያቄዎች እና መልሶቻቸው እንደዚህ ከኔ ዱዓ ጋር ደግሞ ከኔ ተማጽኖ ጋር ምንድነው የሚሆነው? ይሄ ላይክ ፊዚካል ነገር አይደለም። ምን እንዲሰርግ ያባራራቸው ሲቀናጅ አንዱ አንዱን ሲመልስ አንዱን ሲያጠፋ በዛ አንደርስታንዲንግ ውስጥ ደግሞ ልቤ ውስጥ ያለው ሸክም ብዙ ጥርጣሬዎቼ፣ ተስፋ መቁረጦቼ፣ ሀዘኖቼ እንዳለ ብን ብሎ ሲጠፉ ተሰማኝና ወላሂ ርቧችሁ መብላት የሚያስደስተውን ደስታ ታውቁታላችሁ። ርቧችሁ በልታችሁ የምታውቁ ጠምቷችሁ መጠጣት የሚያስደስተውን ደስታ ታውቃላችሁ። ግን ልባችሁ ታፍኖ ተሰቃይታችሁ የሆነ የሁሉም አይነት ስሜት ያስተናገዳችሁ በዛ ስሜታችሁ ላይ ደግሞ ከእናንተ ብቻ ሳይሆን ከውጭም አካል ሲጨመርበት ከዛ ደግሞ ለመቶ ሸይጣንም እንደዚህ እኮ ነው ይሄ ነው እያለ ውስዋሱን ሲያቀርብ ልባችሁ ልትፈነዳ የምትደርስበት አይነት ስትረስ ሜቢ እኮ ኤክስተርናል ዓለሜ ላይ የተፈጠረው ነገር ያለ እንደዚህ የሚያስካብድ ወር ደግሞ ለዚህ ነው እንዴ ምናምን ልትሉ ትችላላችሁ። ብነግራችሁ የሆንኩትን ነገር ላይ this ኖርማል ሁሉም ሰው እኮ በየቀኑ ሊያልፍበት ይችላል ብላችሁ ልታስቡት ሊሆን ይችላል። ለእኔ ግን ሸክሙ በጣም ከባድ ነበረ። ለእኔ ግን በጣም በቃ እንዴት ነው የሚባለው በ10 ነው በ20 ሰንሰለት ነው የሚተኝ እና አውዝ በጣም ኢሞሽናል በዛ ቀናቶች ውስጥ ሰው ለእነዚህ ዱዓዎቼ መልስ ፊዚካል የሆነ ነገር ሳይሆን አላህ አንደርስታንዲንግ ሰጠኝ፣ መረዳትን ሰጠኝ። ላይክ መረዳትን፣ ቂሜን፣ ንዴቴን፣ ሁሉን ነገሬን በቃ ብናርጎ የሚያጠፋ ነገር ሰጠኝ። አላህ የሰጠኝ ለእኔ የሰጠኝ አንደርስታንዲንግ ለእናንተም ይጠቅማል ብዬ ስለማስብ የአንደርስታንዲንግ አካፍላችኋለሁ ነው። ለምንድን ነው አላህ ሰው ልጅ የሚፈትነው የሚለው ጥያቄ ነው። ምክንያቱም ይሄ ጥያቄ የመጣው ዝም ብሎ ኪሪየስ ከመሆን የተነሳ ሳይሆን ብዙ ፔን ኢንዱር ከማድረግ የተነሳ ነው ብዬ አስባለሁ። ሁሉም ሰው የተሸከመው ሸክም የራሱ ነው። ያንተ ቀላል ነው የእንትና ከባድ ነው የሚባል ነገር የለም። የሁሉም ቁስል ለባለቤቱ ነው የሚያመው። እንዴት እንደሚያማላ ይሄ ባመኝ እኮ እንደዚህ አልሆንም ምናምን የምትሉት ነገር የለም። ስፔሻሊ ዌን ኢትስ ኢሞሽናል ከእናንተ ጋር ያለ ቀውስም ሊሆን ይችላል፣ ከዓለም የመጣ ቀውስም ሊሆን ይችላል። እነዚህ ነገሮች ሁሉም እንደ ተሸካሚዎቹ ናቸው እና ይሄ ፔን ይሄን ኤክስፒሪየንስ ያደረኩ ፔን በጣም ከባድ የሆነ ጥያቄ ያስጠየቅኝ። እሱም ለምንድን ነው አላህ ሰው የሚፈትነው? ለምን
ለምን አስፈለገው? እኛም መፈተን ለምን አስፈለገው? ለምንድን ነው እንዲህ ሰፈር የሚያስደርገው? አላህ ይለክ ዋይዝ ዴስ ምናምን ብላችሁ የምትጠይቁት ነገር የለም? ቀን ላይ አይቼ አንብቤ ጽፌው ምናምን ያልኳችሁ ያ ነው። ላይክ ፌዝ እምነት እና ብሊፍ፣ እሱም ያው በአማርኛ ሁለቱም ቃላት እምነት እምነት ተብሎ ነው የሚተረጎሙት። ግን በፈረንጅ ቋንቋ ፌዝ እና ብሊፍ የተለያዩ ሁለት ራሳቸውን የቻሉ ተመሳሳይ ትርጉም ያላቸው ግን ምንድነው አደራደራቸው የሚለያይ ቃላቶች ናቸው። ስለዚህ ከትርጉማቸው እንጀምራለን። ብሊፍ ማለት ከኢንፎርሜሽን ላይ የተመሰረተ እምነት፣ በመረጃ ላይ የተመሰረተ እምነት ሲሆን ፌዝ ደግሞ ማለት በአፕሊኬሽን ላይ ወር ደግሞ በትግበራ ላይ የተመሰረተ እምነት ነው። ማለት እኔ መስገድ እንዳለብኝ አውቃለሁ። እኔ መጥፎ መናገር እንዳለብኝ አውቃለሁ። እኔ እንትን እንዳይሆንብኝ እንዳላረግ አውቃለሁ የሚለው ኢንፎርሜሽን ነው። ልክ አላህ እንደዚህ አይፈልግም፣ አላህ እንደዚህ ይፈልጋል። ሰው ልጅ እንደዚህ ማድረግ አለበት፣ እንደዚህ ማድረግ የለበትም። ሰው ልጅ እንዲህ መሆን አለበት፣ ሳይንስ እንደዚህ ነው፣ ፊዚክስ እንደዚህ ነው ላችሁ የምታውቁት ኢንፎርሜሽን አለ። እሱ በዛ ነገር ላይ በኢንፎርሜሽን ላይ ዲፔንደንት ሆናችሁ ያላችሁ እምነት ነው። ያ እምነት ግን አፕላይ ያላረጋችሁትም ራሳችሁ ላይ ኢምቦዲ ያላረጋችሁትም ማለት ነው። ግን ሞሜንት መስገድ ልክ ነው ብላችሁ አውቃችሁ መስገድ ስትጀምሩ ያ ነገር ከብሊቭነት ወደ ፌዝነት ይቀየራል። ይሄ ጀነራሊ ለረጅም ዓመታት ሲኖረን የነበረ አንደርስታንዲንግ ነው። ዛሬ ግን አሁን ግን ላካፍላችሁ የምፈልገው እኔ በጣም እንዴት እንደተረዳሁት ነው። አይ ሆፕ ይሄ መረዳት እናንተ ይጠቅማችኋል ብዬ አስባለሁ። አንድ ብሊፍ ያው ብሊፍ ነው፣ ቤዝድ ኦን ኢንፎርሜሽን ነው፣ የምታውቁት ነው። ምን አፕላይ ብታረጉትም ባታረጉትም ዳዝንት ማተር። ፌዝ ግን አፕላይ ማድረግ አለባችሁ። የሆነ ነገር እምነት ሊሆን ኢማን የሚባለው ፌዝ ለመሆን አፕላይ መደረግ አለበት። እናንተ መስገድ አለባችሁ፣ መብላት አለ፣ ማድረግ ያለባችሁ ነገር ሁሉ ማድረግ አለባችሁ። ፌዝ ለመሆን ላይክ አርጉ የተባለው ነገር ማድረግ አለባችሁ። ግን አንዳንድ ሃይማኖት እንደምታውቁት ከተግባር የወጣም ደግሞ ኤክስተርናል ከሆኑ ነገሮችም የውስጥ ኢንተርናል የሆኑ ነገሮችም አሉ። አሁን ለምሳሌ መስገድ፣ መጾም፣ ሰደቃ መስጠት፣ እንደዚህ ማለት መጥፎም ጥሩ መናገር፣ ጥሩ መጥፎ አለመናገር ምናምን የሚሉት ነገር ከውጭ ዓለም ጋር ኤንጌጅ የምታደርጉበት መንገድ ነው። ከውስጣዊው ዓለማችሁ ጋር ኤንጌጅ የምታደርጉበትን መንገድ እንዴት ነው አፕላይ ማድረግ የምትችሉት? ትዕግስትን እንዴት አፕላይ ልታደርጉት ትችላላችሁ? በራሳችሁ በተስፋችሁ በምኞቶቻችሁ ያለ ትዕግስት እንዴት አፕላይ ማድረግ ትችላላችሁ? እነዚህ ፓልፐብል ያልሆኑ የሚነኩ የሚዳሰሱ ያልሆኑ ነገሮች ላይ ኢዞቴሪክ የሚባለው የመንፈሳዊ ስፒሪቹዋል ረልም ላይ እንዴት ነው ፌዝ አፕላይ የሚሆነው የሚለው ጥያቄ አለ። እሱ ደግሞ እንዴት መሰላችሁ? አላህ እናንተ አንድ ነገር በሆነ ነገር ላይ አፕላይ እንድታረጉት የሆነ ነገር እንዲኖራችሁ የሆነ ነገር ፊገር አውት እንድታረጉ የሆነ ነገር ፌዝ እንዲኖራችሁ በአላህ ላይ ተስፋ እምነት እንዲኖራችሁ ሂ ሃድ ቱ ፑት ዩ በጣም መጥፎ ነገሮች ውስጥ አይደለ? ከባድ የሚባሉ ፔንፉል የሆኑ ነገሮች ውስጥ ሊያስቀምጣችሁ ይገባል። አላህ ላይ ተስፋ ምንድን ነው ትዕግስት እንዲኖራችሁ በዓለም ላይ ትዕግስት እንዲኖራችሁ በጣም ትዕግስት አስጨራሽ እልህ አስጨራሽ የሆኑ ሲቹዌሽኖች መቀመጥ አለባችሁ። ኢዞቴሪክ የምንላቸው ውስጣዊ የሆኑ ዳይሜንሽኖች ላይ እነሱን ኤክስፒሪየንስ ለማድረግ ያ ፌዝ የሚባለውን ሁሉም የማያየውን ብርሃን ለማየት አላህ እናንተን ጨለማ ውስጥ ማስቀመጥ አለበት። ሁለት ወይ አለ አላህ ይሄ የሚሰራበት ማለት ነው። አንድ በመስጠት ውስጥ ነው፣ ሁለት ደግሞ በመንፈግ ውስጥ ነው። አላህ በመንፈግ ውስጥ ለሰው ልጅ ችላ ያለውን ማየት ያልፈቀደውን ኦር ደግሞ ያልፈለገውን ኦር የዘነጋውን ብርሃን የአላህን ብርሃን እንዲያይ ሲፈልግ ሰው ልጅ ካለው ነገር ከነበረው ነገር ከሚፈልገው ነገር ይነሳዋል። በቃ አይሰጠውም፣ የሚፈልገውን ነገር አይሰጠውም። ኦር ደግሞ የነበረውን ነገር ሁሉ ይወስድበታል፣ አላህ ይወስድብናል። በቃ እና የሆነ በቃ እርምጥምጥ እንላለን። ሁሉም ነገር ልክ አይደለም፣ ሁሉም ነገር እንደምፈልጉት አይደለም። የምትመኙት የምትፈልጉት እናንተ መኖር የምትፈልጉበት መንገድ ዓለም እየኖራችሁ አይደለም። እና አንዳንዴ በቃ ጨለማ ውስጥ ያላችሁ ይመስላችኋል። እና ያቺ ብርሃን የአላህ ብርሃን ሊያሳያችሁ ሲፈልግ
ዓለም ላይ አሉ ብላችሁ የምታስቧቸው ብርሃን ናቸው ብላችሁ ከምታስቧቸው ዋጋ አላቸው ብላችሁ ከምታስቧቸው ነገር ሁሉ ይነጥላችኋል። ኢኩቢ ከልጆቻችሁ፣ ከቤተሰቦቻችሁ፣ ከእናታችሁ፣ ከወንድማችሁ፣ ከእህቶቻችሁ በቃ አሉኝ የምትሏቸው ነገሮች አሉ አስብ ምድር ላይ ከሀብታችሁም ሊሆን ይችላል ከራስ መተማመናችሁ ኦር ደግሞ ከእውቀታችሁ ከጤናችሁ እነዚህ ዓለም ላይ ጌጤ ናቸው ብላችሁ ከምታስቡት ነገር ኦር ደግሞ ውበት ናቸው ዓለም ላይ ብላችሁ ከምታስቡት ነገር ሁላ ነጥላችሁ ያቺ ኮርነር ላይ ጨለማ ቦታ ላይ ያስቀምጣችኋል። ሰው አላህ ይሄን በማድረግ ውስጥ ምንም የሚደሰተው የሚያገኘው ነገር የለም። ግን ሰው ልጅ የተሳሳተ አመለካከቱን፣ የተሳሳተ እምነቱን፣ የተሳሳተ የዓለም አቀባበሉን እንዲያስተካክልና ትክክለኛው ፔድስቶል ላይ ሊቀመጥ የሚገባው አምላክ አላህ ከማንም በላይ ወዳጅ፣ ጠባቂ፣ መካሪ፣ ገሳጭ፣ መሪ የሆነው እሱ ብቻ እንደሆነ ማንም ሰው መተማመን ካለበት በአላህ ላይ ተማመን የሚባለውን ነገር በኢንፎርሜሽን ደረጃ ሳይሆን በፌዝ ደረጃ በእምነት አፕላይድ በሆነ እምነት ደረጃ እንዲኖራችሁ ሲፈልግ ከሰጣችሁ ነገር እንዳለ ግን ጥል አድርጎ ይወስዳችሁና ያቺ የጨለማ ኮርነር ላይ ያስቀምጣችኋል። ጀስት ቢኮዝ ሁላችንም ጨለማ ኮርነር ላይ ስለተቀመጥን ያን ብርሃን ኦር ደግሞ አላህ ለእኛ ሊያሳውቀን እንድንማርበት ኦር ደግሞ ልባችንን እንደዚህ ምንድነው አንፕለግ አድርገን ከሱ ጋር ፕለግ እንድናረግ በፈለገበት መንገድ ላይ እናደርጋለን ማለት አይደለም። አንዳንዶቻችን ደካማ ሰሞፋስ ልክ እንደዛ ሚዝረብል የሆኑ ሲቹዌሽን እንስሳ ነው የሚያደርጉ መጥፎ ነው የሚያደርጉን። የተሰጠንን ነገር ኦር ደግሞ የተሰጠውን የጨለማ የሳይለንስ የትዕግስት የፔሸንስ ጊዜ አላህን በማግኘት ሳይሆን ሌላ እሳትን በማቀጣጠል እናሳልፍ ሰዎች አለው። አላህ አፕላይድ የሆነ እምነትን ኦር ደግሞ ከልብ ከምር የሆነ እውቀትን በልቦቻችን ኦር በሰውነቶቻችን ውስጥ ሊያፈስ ሲፈልግ እዛ ጨለማ ቦታ ያስቀምጠናል። ሌላኛው ደግሞ ፈተና ርዝቅ ነው። ለክ አላህ ለፈለገው ይረዝቃል። ስለሰጠኋችሁ ዶንት ቢ ላይክ አትኩራሩ፣ አትጨመላለቁ። ኢትዝ ቴስት ይላል አይደለ? እንዴት ነው ሰው ልጅ ሀብት፣ ልጅ፣ ቤት ምድር ላይ የሚፈልገው ጸጋ የተባለ ነገር ሁላ ተሰጥቶ ፈተና ሊሆንበት የሚችለው የሚል ጥያቄ ጠይቃችሁ አታውቁም? ምን አለ ለኔ ያን ሁላ ነገር ሰጥቶኝ ቢፈትነኝ ምናምን ብላችሁ አታውቁም? ይሄኛው ኮንሰፕት ደግሞ አላህ ሊፈትነው የሚፈልገው በትዕግስቱ ነው። በምኑ ነው ይባላል። ኦብቪየስሊ መልካም ይሆናል ወይ ምናምን ይሆናል ወይ ምናምን በሚለው ነው። ዛሬ ግን እንድታዩ የሚፈልግበት መንገድ አለ። እሱ ምን መሰላችሁ? አላህ ከምትፈልጉት እና ካላችሁ ነገር ነጥሎ ጨለማ ውስጥ ያስቀምጣችሁ የእሱን ብርሃን ከሱ ጋር ኮኔክት ማድረግ ስላቆማችሁ ከሱ ጋር እንድትገናኙ ፈልጎ ነው። አላህ ግን በጣም አስፍቶ አብዝቶ ከጠየቃችሁት ነገር ሁሉ አንበሽብሾ ዓለም ላይ አሉ የተባሉት በቃ ሰው ልጅ ዓለም ላይ ሲኖረው የሚፈልገውን ነገር ሁሉ የሰጣችሁ ቀን ግን አላህ እናንተ ውስጥ ያለውን ጨለማ አይታችሁ እንድታጸዱ ፈልጎት ነው። ስትረሱት በጨለማ ያስታውሳችኋል። ልባችሁ ውስጥ ጨለማ ሲኖር ደግሞ ዓለምን ብርሃን ያደርግላችኋል። ዓለም ሙሉ ትሆናለች። ለእናንተ ዓለም አትጎልባችሁም። ከምበሉ ከምጠጡት ከምለብሱት ብቻ ፈንተሩሽ ፈንተሽሩ ነው የሚባል ፈንተሽሩ ፊት ትስባላችሁ ማለት ነው። ዓለም ሙልት ትላለች። በዛ ውስጥ ግን ፈተና ነው ይባላል። ለምን? እንዴት ነው ፈተና ነው? ጸጋ የአላህ ምርቃት ዝሚራፍ የአላህ ፍቅር ማሳያ ምንም አይደለም። ሰው ልጅ ግን ራሱን እንዲያይበት፣ ራሱን እንዲፈትሽበት፣ ራሱን እንዲፈትንበት፣ ራሱን ቻሌንጅ እንዲያደርግበት በሱ ውስጥ ያለውን ጨለማ ኦር ጥቁር ኢጎ በሉት መጥፎ ነገር አውጥቶ እንዲጥልበት የሚፈለግበት አይነት ቴስት ነው እና ብርሃን ስትረሱ ወደ ጨለማ ይወስዳችኋል። ውስጣቸው ያለውን ጨለማ ስትረሱ ደግሞ ያለገደቡ ሁሉንም ነገር ይሰጣችኋል እና ይሄ ከተረዳሁት ከገባኝ ለዱዓይ መልስ ናቸው ብዬ ካሰብኩት ፈንዳሜንታል ከሆኑት አንደርስታንዲንግ ውስጥ አንዱ ነው። ሜቢ ይኖራችሁ ይሆናል ከዚህ በፊት ግን ለእኔ ይሄ አንደርስታንዲንግ አዲስ ነው። እኛ ብዙ ጊዜ ዓለማችን ላይ እዚህ የምንኖርበት ምድር ላይ አይምሯችን ረጅሙ ሰዓት የምናጨናንቅባት ዱንያ ናት። በላን ወይ ጠጣን ወይ እንደዚህ አረግን ወይ ይሄን አገኘን ወይ ይሄን አጣን ወይ ምናምን የሚለው ነው። ስፔሻሊ በእኛ ዘመን ኮንሱመሪዝም ኦፍ ደግሞ መግዛት፣ መብላት፣ መጠጣት ማድረግ ትልቁ የህይወት ጎላችንና ግባችን ነው።
ኦብቪየስሊ ሰው ልጅ ምድር ላይ ከኖረ እነዛ ነገሮች ማድረግ የለበትም ኦር ደግሞ ለእነዛ ነገሮች ቦታ መስጠት የለበትም ብዬ አላምንም። መስጠት አለበት፣ ግን አምላኩን እስኪያስረሳው ነገውን እስኪያስረሳው ኦር ደግሞ የህይወት ትልቁ ዋናውን ፐርፐስ እስኪያስረሳው መሆን የለበትም። ምንድነው እናድጋለን እኮ ማለት ሁላችንም እንገዛለን፣ እንበላለን፣ እንጠጣለን፣ እንለብሳለን፣ እንዘንጣለን፣ የተሻለ ነገር ሊኖረን እንፈልጋለን። ግን ይሄ ፍላጎቶቻችን አላህን ከማስተዋል ከማስተንተን እያራቀን ከሆነ አት ሴም ታይም ደግሞ እምነቶቻችን ብሊፍ ብቻ እየሆኑ ፌዝ የሚባለው ነገር እየጠፋ ከመጣ ሰው ልጅ በምን ያህል ልኩ ከአላህ ሊርቅ ይችላል ያስባለሁ። ኦብቪየስሊ በጣም ነው የምንርቀው በምርቃቶቻችን ነው በብሌሲንጎቻችን በተሰጡን ጸጋዎች ላይ ደግሞ አላህን ማስተዋል ካልቻለን እና ሁሉም ነገር በእኛ ኤፈርት እንደሆነ የምናስብ ምናምን ከሆነ ግን በአፋችን ብሊፍን አተር የምናረግ ከሆነ ለምሳሌ አላህን ያደረገልኝ እኮ አላህ ፈቅዶት ነው፣ አላህ ካለ አላህ ነው ምናምን ብለን በአፋችን እኮ እናወራለን። ጸጋ ውስጥ አላህ እንደሰጠ ካመንክ በጸጋ ውስጥ አላህ እንደሰጠ ፕራክቲስ እያረክ ነው ወይ እንዴ የሚሉ አንደርስታንድ ቤት የገለጹልኝ። በሰዓቱ እኔ ግን የጸጋ ኮርነር ላይ ሳይሆን ያኛው ኮርነር ላይ ስለነበርኩኝ በጨለማ ውስጥ በዳርክነስ ውስጥ የአላህን ብርሃን ማየት አትችይም ወይ? ልብሽን ያቆራኘቻቸው ነገሮች ሁላ ልክ እንዳልሆኑ አይገባሽም ወይ አይነት አንደርስታንዲንግ አገኘው እና በሰዓቱ የተቀየምኳቸው ያዘንኩባቸውን ሰዎች አይ ፎርጊቭ ደም። ምክንያቱም አላህ እነሱን ክፉ ኦር ደግሞ መጥፎ ኦር ደግሞ ያሉት ነገር ልክ ያልሆነ ሆኖ ሳይሆን ኦር ደግሞ ያለፍኩበት መንገድ በጣም ያን ያህል መጥፎ ኦር ደግሞ ስፔሻሊ ፕላን ተደርጎ እኔን በዚህ መልኩ ሊጎዳኝ ተፈልጎ የሆነ ነገር ሳይሆን እኔ ይሄንን ፌዝ የሚባለውን ነገር ልቤን፣ እምነቴን፣ ምኞቴን ሁላ ያቆራኘሁበትን ዓለማዊ ከሆኑ ነገሮች እንድነቅልና በቻልኩት አቅም የአላህን ብርሃን ላይ ኢንጌጅ እንዳረግ ተፈልጎ እንደሆነ ሲገባኝ አይ ወዝ ሃፒ ጉልበቴና እጄ እስኪንቀጠቀጥ ድረስ እና አልሐምዱሊላህ እንደዛ አይነት ስሜት ስለተሰማኝ ደስ ይለኛል። አላህ ጽፌ በወረቀት ላይ የጠየቅኩትን ይሄን ስጠኝ፣ እንዲያርግልኝ፣ እንደዚህ ይሁንልኝ፣ እንደዛ ይሁንልኝ ብዬ የጠየቅኩት ጥያቄ ሁላ ማቴሪያሊ እኮ አልተሟላም። ከሱ የማደርገው ነገር ወይ ደግሞ ፊዚካሊ እንዲህ ነው የሚባል ነገር አልተሰጠኝም። ግን 100% አላህ ዱዓዬ እንደሰማው አት ሴም ታይም መስማት ብቻ ሳይሆን ዱዓዬ በዚህ አንደርስታንዲንግ ውስጥ እንደተመለሰልኝ ተሰማኝ እና ያን ቪዲዮ ሰራው። ብዙ ሰዎች ግን እስካሁን እያሰባችሁ ያላችሁት ሬት እንዳገኝላችሁ ነው። ምንም አላገኘውም ማለት እናንተ እንደምታስቡት አይነት አይደለም እና ሁሌ ዱዓ ሁሌ ልመና በፊዚካል ፎርም ሊመለስ ይገባል ብዬ ማሰብ እንዳሌለብኝ የተረዳሁት። አንዳንዴ አሞኝ ከፍቶኝ አዝኜ ኦር ደግሞ በነገሮች ላይ አንደርስታንዲንግ አጥቼ ያለብኝን ህመሜን አድንልኝ፣ ያለብኝን መከፋቴን አንሳልኝ፣ ያለብኝን ቁስሌን አድንልኝ ብዬ ዱዓ አድርጌ ያውቃለሁ። ኦብቪየስሊ አላህም አድርጎ አድኖኝ ያውቃል። ይሄኛው ግን ምን ላይ የታረገው ካላችሁኝ የጠየቅኩት ማቴሪያል ነው። ዓለማዊ ነገር ነው። እንደዚህ አድርግልኝ፣ እንደዚህ ይሄንን አድርግልኝ፣ ይሄንን አድርግልኝ፣ ይሄንን አድርግልኝ፣ እንደዚህ ለምን ታደርገኛለህ፣ እንደዚህ ታደርገኝ አወዝ ኢሞሽናል ዲስ ታይም። ምክንያቱም ብዙ ነገር ከፍቶ የነበረና አወዝ ኢሞሽናል የጠየቅኩት እንዳለ ዓለም ላይ ቢኖረኝ አሁን የደረሰብኝ ነገር ወይ ደግሞ አሁን ኤክስፒሪየንስ ያደረኩት ያለው ነገር ኤክስፒሪየንስ አላደርግም ብዬ ስላመንኩት ነው እና ስላመንኩ የጠየቅኩት ኦር ደግሞ የፈለግኩት ነገር ነው። አላህ ግን እና ይሄን ነገር በማቴሪያል ሳይሆን በአንደርስታንዲንግ መለሰልኝ እና ለመጀመሪያ ጊዜ የጠየቅኩት እንደዚህ በካሽ ነው የሚባለው በካሽ ሳይሰጠኝ በቫሊዩ ደግሞ በስሜት እና በአንደርስታንዲንግ ተመልሶልኝ አይ ፊል ብለስድ። እውነት ኢቭን ሞቲቬሽን አግኝቼ እኔ ጋር ለረጅም ጊዜ ጽፌያቸው ያላቸውን ሀሳቦችን ቪዲዮ ሰርቼ ለእናንተ ለማካፈል ሞራል አገኘሁ እና ያ ዛሬ ማካፈላችሁ ይሄን ይመስላል። ሰው ፈተናው ሁላ ወደ አላህ ራሳችሁን ለማሳደግ ወር ደግሞ እናንተን እንደ ሰው ለማሳደግ የሚመጣ ነገር ነው። የኛ ነገሮችን የማየትና የማስተዋል አቅም ይጠይቃል። እናንተም እንደዛ አይነት ቦታ ላይ ካላችሁ ሜቢ አላህ ራስ ልባችሁን ስሜታችሁን ካቆራኛችሁት ነገር እንዲነቅላችሁ ራሳችሁ እንድትነቁና
ከእሱ ጋር ኮኔክትድ እንድትሆኑ ስለፈለገ ይሆናል። እንደዛ አይነት ጨለማ ቦታ ውስጥ ስትሆኑ ደግሞ እንደዚህ አይነት ደስ የማይሉ አሳዛኝ ቦታዎች ላይ ስትሆኑ ጨለማው ይብራልኝ ብላችሁ ሻማ ማቀጣጠል፣ እሳት ማርገብገብ አቁሙና ትራይ ቱ ሲ ዘ ላይት ኦፍ ጋድ የሚባል አይደለ? የአላህን ኑር ለማየት ሞክሩ። ከሩቅ የሚታይ ጭላንጭል እናንተ ውስጥ ያለውን ብርሃን እሱን ለማስተዋል ሞክሩ። ምክንያቱም ብዙ ሰዎች ሁሉም ነገር ተነስቷቸው ሳይሰጣቸው አቶ ወደ አላህ ይመለሳሉ ማለት አይደለም። አላህ የፈለገውን ይመራል። ያ አንዳንዴ የምናጣው እኛ በማጣታችን እና በመሰቃያችን ውስጥ አላህ ኢንጆይ ስለሚያደርገው ደግሞ በቃ አውቶሪቲ ስለሚሰማው ሳይሆን ሜቢ እኛ ያላየነው ማየት የምንፈልገው የራሳችን የተሳሳተ የዓለም ምልከታ እና አለንና እሱን ሊያስተካክልልን ፈልጎ ነው። ብዙ ጊዜ ዳዋ ሲደረግ አላህ የሚፈርደውን የሚፈትነው ሲባል አይ ዋዝ ላይክ እላል ነበር። ናት ኤኒሞር አላህ የሚወደውን ነው የሚፈትነው። የመወደዳችሁ ልክ ደግሞ በምታገኙት ብርሃን ልክ ይወሰናል። የአላህን ብርሃን ማየት ከቻላችሁ ታትስ ከሁሉም በላይ ፍቅር አላህ የሚሰጣቸው አንደርስታንዲንግ ከየትኛውም ዓለም ላይ ከምትፈልጉት ነገር ይበልጣል። ብርታት ነው የሚሆናችሁ። ደማችሁ ውስጥ የሚሮጥ እንዲህ ነው ማትሉት ነገር ይሆናል እውነት እና አልሐምዱሊላህ ሁሌ ዱዓን ፊዚካሊ ኦር ደግሞ በአካል ማኒፌስት እንዲያደርግ አትጠብቁት። ሳምታይምስ አላህ በልባችሁ ውስጥ የሰራ ግን ላለማየት እየሞከራችሁ ሊሆን ይችላል። የዛሬ ቪዲዮ ይሄን ይመስላል። ሀሳቡ ከተመቻችሁ ከወደዳችሁት ለሰዎች ሼር አድርጉ። ምን እንደምታስቡ ደግሞ ከታች አሳውቁኝ። ቪዲዮ ላይክ ማድረግ አትርሱ። ነገ በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን። ሰላም አለይኩም ወረሕመቱላሂ ወበረካቱ።